ያለችው ነው ስለ ኢየሱስ እሰብከዋለሁ በመንፈስ። ሻሎም። ይህ በአንድ ዓመት አንድ ሰው ለኢየሱስ በሚል የተዘጋጀ ቻሌንጅ ነው። ይህ የቻሌንጅ ፕሮግራማችን የወንጌልን በአንድ ዓመት አንድ ሰውን ለኢየሱስ ደቀ መዝሙር በማድረግ የኢትዮጵያ ወንጌል አማኞችን በወንጌል ሰዎችን እንዲደርሱ ለመርዳት የተዘጋጀ ፕሮግራም ነው። ይሄ የቻሌንጅ ፕሮግራም ነው። የጌታ ኢየሱስ ክርስቶስ አማኝ የሆነ ሁሉ ይሄንን ለራሱ ተቀብሎ በዚህ ቻሌንጅ እና በዚህ ኃላፊነት መወጣት ግዴታው ይሆናል። የእግዚአብሔር መንግስት ባንተ ላይ ያለው ዓላማ የመጨረሻው ግብ ወንጌል ስለሆነ ወንጌል ላይ የምንደራደርበት ምንም አይነት አቋም የለንም። ስለዚህ አንድ ሰው በዓመት ለኢየሱስ ክርስቶስ ደቀ መዝሙር በማድረግ ከመስበክ ጀምሮ እስከ ተይዘው ደቀ መዝሙር እስኪሆኑና በሕይወታቸው ላይ ክርስቶስ እስኪነግስ ድረስ የማያቋርጥ ክትትል የምናደርግበት መንገድን ስርዓትን የምንማርበት የወንጌል ቻሌንጃችን ነው። የመጀመሪያውን 30 ቀኖች ሲኦል እንዳለ ታምናለህ ወይ በሚል ሐሳብ ላይ አተኩሬ አስተምራለሁ። የመጀመሪያውን 30 ቀን እናንተን ይሄንን ቻሌንጅ የምትቀላቀሉትን ሰዎች በሙሉ ቻሌንጅ ላረጋችሁ የምፈልገው በእውነት ሲኦል እንዳለ ታምናላችሁ ወይ የሚል ሐሳብ ላይ ነው። አንድ ጊዜ አንድ ወንጀለኛ የሆነ ሰው እንግሊዝ እስር ቤት ውስጥ ታሰረ። ተይዞ ነፍሰ ገዳይ ብዙ ሰዎችን ያጠፋ ስለነበረ ሰውየው በሞት እንዲቀጣ መንግስት ፈረደበት። ይሄ ሰው ከመሞቱ በፊት ፓስተሩ ወደ እርሱ መጣና ስለ ሲኦልና መንግስተ ሰማይ ከዚህ ቀጥሎ የሞት ፍርድ ሲደረግበት የሚሄድበትን ቦታዎች ጠቆመው እና ሰውየው ስለ ሲኦል በጥልቀት ሰማ፣ ስለ መንግስተ ሰማይም ሰማ እና ሰውየው ፓስተሩን ትክ ብሎ ተመለከተውና እንደዚህ አለው፣ በእውነት አንተ የምትላቸው ሲኦልና መንግስተ ሰማይ አሁን እንዳልከው ካሉ አለው። ካሉ ለንደን በስብርባሪ ጠርሙስ ብትሞላ በባዶ እግሬ እየሄድኩ ለሰው ልጆች ሁሉ ይሄንን እሰብክ ነበር አለው። አስተውላችኋል? ይሄ ሰው ምን ማለት ነው የፈለገው? ይሄ ሰው ያለው እውነት ሰውየው ድንገት ስለ ሲኦል ሲያስረዳው የሲኦልን ዘላለማዊ የስቃይ ቦታና ማንነት እንደዚሁም ደግሞ የመንግስተ ሰማይን ዘላለማዊ ደስታና እረፍት ከእግዚአብሔር ጋር ያለውን ጉዳይ በደንብ አድርጎ ፓስተሩ ያስረዳው ይመስለኛል። ከዚህ የተነሳ ሰውየው አየና በእውነት ይሄ ነገር ለዘላለም የሆነ ማንነት እና ስፍራ ካለ አለ፣ ለንደን በስብርባሪ ጠርሙስ ብትሞላ። እንግዲህ ቃሉን ይዩት። ለንደን በስብርባሪ ጠርሙስ ብትሞላ በባዶ እግሬ በላዩ ላይ የሄድኩ ይሄንን እውነት ለሰው ሁሉ እመሰክር ነበር አለ። ምን ማለቱ ነው ይሄ ሰው ያለው? ለንደን ስብርባሪ ጠርሙስ ተሞልቶ አንተ በባዶ እግርህ ከሄድክባት ምን ያህል እንደሚቆራርጥህ ታውቀዋለህ። ለመራመድ እንዴት እንደሚያስቸግርህ ታውቃለህ። እያንዳንዱ እርምጃ የመከራ እርምጃ፣ የዋጋ መክፈል እርምጃ እንደሚሆን ታውቃለህ። ነገር ግን ከሲኦል አይበልጥም። ነገር ግን ከመንግስተ ሰማይ አይበልጥም። ለዚህ ሰው የመጨረሻው ማንነት ይሄ ሆኖ ታየው። አንተ ዛሬ ወንጌልን አዲስ አበባ ወይንም ያለህበት ከተማ በስብርባሪ ጠርሙስ ቢሞላ በባዶ እግር ሄደ ተሰብክበታለህ?
የዚያን ያህል በልብክ ውስጥ የሲኦልን አደገኝነት ተረድተሃል? የመንግሥተ ሰማይን ዘላለማዊ ደስታ ገብቶሃል? እርግጥ ሲኦል አለ? ወንጌልና ሲኦል የተሳሰሩ ጉዳዮች ናቸው። እንግዲህ ኢየሱስ ክርስቶስ ለምን ይሞተ ይመስልሃል? ኢየሱስ ክርስቶስ ለምን ከምን አዳነ? መጽሐፍ ቅዱሳችን ሰይጣን የት ነው ያለው ይላል። የሰይጣን የመጨረሻ መቀጫውስ ምንድነው? እንግዲህ ሲኦል የለም የሚል ሐሳብ ካለክ ሲኦል መኖሩን ለማረጋገጥ የኢየሱስን መስቀል ትክ ብለህ ተመልከተው። አንተ ምን እንዳትሆን እርሱ ምን ሆነ? በሚቀጥለው ክፍል ላይ የሲኦልን መኖር የሚያረጋግጡ መጽሐፍ ቅዱሳዊ ሐሳቦችን አነሳለሁ። ለዛሬ የወንጌል አቋም ሲኦልና መንግሥተ ሰማይ ካሉ በስብርባሪ ጠርሙስ ላይ ሄደ ወንጌልን የምትሰብክ ሰው እስክትሆን መጨከን አለብህ። ሻሎም።